አማራና የኦሮሚያ ክልል ከፍተኛ አመራሮች የአንድ ቀን ውይይት አስመልክተው መግለጫ ሰጥተዋል። መግለጫውን የሰጡት የሁለቱ ክልሎች ኮሙኒኬሽን ኃላፊዎች ናቸው። አብነት እስከዚያ ዘርዝራላት። የሁለቱ ክልል ከፍተኛ አመራሮች ለአንድ ቀን ውይይት አድርገዋል። በውይይቱ የተለያዩ ሐሳቦች መነሳታቸውን ያወሱት የአማራ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ መልካም ስራዎች እየተሰሩ ያሉ መሆኑ የታዩበት ችግሮች ተለቅመው በመውጣት የመፍትሄ ሐሳብ የተቀመጠበት ውይይት ነው ብለዋል። የተመዘገቡ ድሎችን የበለጠ ያጸኑ ያጠለቁ በሚያስኬዱ መንገዶች ላይና አቅጣጫዎች ላይ የጋራ አቋምና ተሞክሮ የመለዋወጥ ነው። በተመሳሳይ የአንድ ክልል ችግር አድሮ የሌላውም ችግር የሀገር ችግር ስለሚሆን ችግሮቹ በሚፈቱበት መንገድ ላይና ፈተናዎቹን በጋራ እንዴት ማለፍ በሚቻልባቸው መንገዶች ላይ አጽንኦት ሰጥቶ የመከረ መድረክ ነው የነበረው። ተሞክሮም ይወሰድባቸው ከኦሮሚያም ከአማራም መልካም ስራዎች አሉ። እነዚህ አመርቂ ስራዎች ዋነኞቹ የህዝብን ችግር የሚፈቱ በመሆናቸው እነዚህን የበለጠ የማጠናቀር ነገር ደግሞ እነዚህ ስኬቶች እንደተጠበቁ ሆኖ የሚፈጠሩ ችግሮች እንዳሉ በዝርዝር ችግሮችን አንድ ሁለት ብለን ቆጥረን አንዳንዶቹም ተደጋጋሚ ችግሮች ሊሆኑ ይችላሉ አቅጣጫ ተቀምጦባቸው ሲሰሩ የነበሩ በምን ያህል ደረጃ ተፈቱ ያልተፈቱበት ምክንያት ምንድነው ብሎ በዝርዝር እነዚህን ገምግሞ በሚፈቱበት መንገድም ላይ አቅጣጫ የተቀመጠበት ሁኔታ ነው የነበረው። የኦሮሚያ ክልል ኮሙኒኬሽን ኃላፊው አቶ ኃይሉ አዱኛ በበኩላቸው በባህር ዳርና አዳማ ውይይት የተቀመጡ አቅጣጫዎችን የገመገምንበትና ለጋራ ስራዎች የተወያየንበት በየክልላችን መስራት ስላለብንና በጋራ ስለምንሰራቸው ስራዎች የተወያየንበት ውጤታማ ውይይት ነበር ይላሉ። በባህር ዳር ላይ የተደረገው እንዲሁም በአዳማ ላይ በተደረገው ቀደም ብሎ የተደረገው ውይይቶች የተቀመጡ አቅጣጫዎች ነበሩ። እነሱን ገምግሞ ምኑ የቱ ተፈጸመ የቱ አልተፈጸመም የሚል ዝርዝር ግምገማ ነው ያደረገው። በአማራ ክልል ያለውን ተሞክሮ ወደ ኦሮሚያ ለማስፋት በኦሮሚያ ያለውን ደግሞ በአማራ ክልል ለማስፋት የህዝቦች የጋራ ተጠቃሚነትን ለማረጋገጥ ያለመ ስለሆነ ይሄኛውን ለማጠናከር የተደረገ ውይይት ነበር። ቀጣይ ፈተና የሚሆኑ ነገሮች ላይ ተስማምተን እነሱን ለማድረግ የተስማማንበት ስለሆነ የተሳካ መድረክ ነው ብሎ መውሰድ ይቻላል። በውይይቱ ሰላምና ደህንነት ኢኮኖሚና ማህበራዊ ጉዳዮች ተነስተዋል ያሉት ኃላፊዎቹ በዚህም ሁሉም ቀጣይ ስለሚሰራው ስራ አቅጣጫ ተቀምጧል ብለዋል። በመሆራን ደረጃ ውይይቶች እንደሚቀጥሉ በአገር ሽማግሌዎች በአባገዳዎች በሃይማኖት አባቶችም መሰል ውይይቶች እንደሚካሄዱና የሀገራችንን ብልጽግና የሀገራችን አንድነት ለማጽናት ዝርዝር ጉዳዮች ላይ ተወያይተን ተስማምተናል። ለኢትዮጵያ ብልጽግና ለኢትዮጵያ ቀጣይነት ማህበረሰቡም የራሱን ድርሻ እንዲጫወት ጥሪን ማቅረብ እንወዳለን። ማህበረሰባችን ቀጣይም በመናረጋቸው በመልካም ስራዎቻችን ላይ የበለጠ ተባብሮ መስራትን በሁለቱ ህዝቦች መካከል የማስቀጠል ጉለቶችን ደግሞ በጋራ የማረም ባህልን ያዳበሩ የመድን ጉዳይ እንደ አቅጣጫ ተከትለን የምንሰራ መሆኑን ያረጋገጥንበት መድረክ መሆኑንና ቀጣይም በሂደት ውይይቶችን ያጠናቀርነ ችግሮች እንዳይከሰቱ ምንሰራበትና ለጋራ አገራዊ ግብ ለጋራ ክልላዊ ግብ በጋራ ቆሞ መስራትን የሚጠይቅ ወቅታዊ ሁኔታ እንደሆነ አገራዊ ሁኔታ እንዳለ በደንብ የተግባባንበት መድረክ የሆነ መሆኑን ለማህበረሰባችን ለመግለጽ ነው። ውይይቱ እንደ ስራው ቀጣይነት ይኖረዋል ያሉት ኃላፊዎቹ በጋራ የምንሰራቸው ስራዎች ብዙ እንደመሆናቸው መጠን በቀጣይ የጋራ ውይይቶችም ይኖሩላል ሲሉ በመግለጫው አውስተዋል።